እንደ ቁመቱ ማጠር አይደለም። ሰውየው ደግሞ ሀብታምም ነው። ከሚቀርጠውም ይወስዳል። አንደኛ ለሮም ቄሳር ነው የሚቀርጠው። እገባለሁ ቤትህ ምን ልታረግ? አብሬ እበላለሁ። አብሮ ከዘኪዮስ ጋር በላ እና የሰው ልጅ ኢየሱስ እየበላና እየጠጣ መጥቷልና እነሆ ምን አሉት? የሚበላና እየበላ እየጠጣ የመጣውን ኢየሱስን ምን አሉት? በላተኛ ሆዳም ነው፣ የወይን ጠጅም ጠጭ ነው፣ መጠጥ ይወዳል፣ መብል ይወዳል። ዮሐንስ ሳይበላ ሳይጠጣ ይመጣ ጋኔን አለበት። እንዴት ብለው ቆይ እግዚአብሔር እዚህ ጋር ሁለት ቅቡዓንን ነው እግዚአብሔር የላከው። ኢየሱስም በመንፈስ ቅዱስና በኃይል ተቀብቷል። ይሄም ብላቴና ገና ከእናቱ ማኅፀን ሳይወለድ ነው በመንፈስ ቅዱስ የተቀባው። እግዚአብሔር የላካቸውን መልእክተኞች ይህንን ጋኔን አለብህ፣ ይህንን ሆዳም እያልክ እየተሳደብ እግዚአብሔር እንዴት ብሎ ያድን? ቆይ እንዴት ብሎ ያድን? ቤተ ክርስቲያን አይ ሰው ይኸውልህ የማይበላውን በጾም የሚመጣውን ጋኔን ይዞት ነው። ጋኔን የቆለፈው ስል እኔ አውቀዋለሁ። አጋንንት አለበት፣ አጋንንቱ ነው አላስበላ ያለው እያሉ ጋኔን አለበት ማለት እንደዛ ማለት ነው። ምድረ በዳ አደል የነበረው? ከምድረ በዳ አደል የወጣው? በቃ ከዛ ምድረ በዳ ጋኔን ስጮትበት ነበር እያሉ ማለት እኮ ነው። ሰው ገደሉት። በቃ ጋኔን አለበት ብለው አሉ። በቃ ይሄን ጋኔን ያለበት ሰውዬ እናስወግደው ብለው አስወገዱት፣ ገደሉት። ጽድቅን ስለሰበከ ጋኔን ያለበት ሰው ብለው ምክንያት ሰጥተው ያው የተገደለበት ምክንያት ይታወቃል። ያቺ ጋለሞታ ሴት ነች ያስገደለችው፣ ሄሮድያድ የተባለች ጽድቅን ሰብኮ ነው በሄሮድስ ቤተመንግስት ውስጥ ሰራለታለሁ ብላ ያስገደለችው። የዚህኛውን አንገት ሲቆርጡት ጥቂት ፈቀቅ አለና ወደ ምድረ በዳ ውዴ። ከዛ ሲወጣ የዚህ ብላቴና ስብከት ንስሐ ግቡ ብሎ የሚል ነበር። የእግዚአብሔር መንግስት ቀርባለችና ንስሐ ግቡ ብሎ የሚል በምድረ በዳ የሚጮሰው ድምፅ ነበር። ጽድቅ ሰባኪ፣ ሃሌሉያ! ጽድቅ ሰባኪ፣ የጽድቅ ነዋሪ ብል ደስ ባለኝ፣ ግን እኩለ ሌሊት ነው። የጽድቅ ነዋሪ እኮ አልኩ። የጽድቅ አገልጋይ፣ አድሎ ማያረግ፣ ለወታደሮች መልእክት አለው፣ ለቀራጮች መልእክት አለው። ለማንም ቢሆን ቤተ መንግስቱን ቢሆን ይንጠዋል እኮ አልኩ። የሚሰብከው ስብከት እንዲህ ዝም ብሎ ፈሽፋሻ የሆነ ስብከት አይደለም። አድሎ አያቅ። የጽድቅ አርበኛ ነው። ነገስታት ይገስጻል። እላው ላይ ያለበት ቅባት በኤልያስ ላይ የነበረ መንፈስ ነው። አየህ፣ በኤልያስ ላይ ያለ መንፈስ ስለሆነ ኤልዛቤልን ውሾች ይበላቷል ብሎ ያለውን ሴቲቱን ሄሮድያድን ዳር ያዢ አላት። መጥቶ ማለት ዳር ያዢ ሄሮድስ አንተ ብትሆን የወንድም ሚስት ለአንተ ልትሆን። አየህ ኤልያስ ላይ ያለ መንፈስ እንዳለ ብላቴናው ላይ ስላለ፣ ዮሐንስ ላይ ስላለ ማመቻመች የሚባል ነገር አያውቅም። ፍርጥ አድርጎ ነው የሚናገረው አልኩ፣ አስረግጦ። ሃሌሉያ! ጌታዬ በቀሪ በህይወት ዘመኔ እንዲህ አድርገህ ዘመኔ ይለቅ። ቁስል የሚያክ ሳይሆን አፍርጦ የሚያድን ይህንን ጋኔን አለበት፣ ጋኔኑ ነው አላስበላ ብሎ ያሉት ጌታ ኢየሱስ ክርስቶስ ሲበላ ቀራጩ ማቴዎስ ቤት፣ ለምጻሙ ስምዖን ቤት ገባ። አሁን ቆይ ቀታ ያለ ቀጥሎ ልናየው ነው። ለዓይነ ስውር ሲጠራው ይቆምለታል። አመንዝራ መታ ትነካዋለች። ጋኔን ያለባትን ያስወጣትና ወዳጅ ያረጋታል፣ ያቀርባታል። ቀራጭ የተባለው ሮማውያን ቀረጥ የሚከፍል ህዝቡ ሁሉ የጠላው ሰውዬ ቤት ይገባል።
ሄዶ አመንዝራይቷን ይነካታል። እንዴት ይነካታል? አጸያፊ ነገር ነው ብለው እያሉ ከህፃናት ጋር ይውላል። ራሱ ቤተ መቅደስም አካባቢ ያሉትን ራሱ እንኳን አልናቃቸውም። ሄዶ ይውል ነበር። ገና ከልጅነቱ ከ12 ዓመት ጀምሮ ነው ሄዶ ንግግር፣ እዛ ዲቤት፣ ውይይት፣ ክርክር ይጠይቃቸው ነበር። እነንቶኒን በመጀመሪያ እነንቶኒን ገና ከ12 ዓመቱ ጀምሮ ነው የጀመራቸው። ውዴ ኢየሱስ፣ ውዴ ኢየሱስ፣ ውዴ ኢየሱስ ገና ከ12 ዓመቱ። ለምጻም ቤት ይገባል። ለምጻም ቤት እኮ ጌታ ኢየሱስ አይገባም እኮ። ቶራ ላይ እኮ አትነካኩ ተብሏል። ቶራው ላይ ታናኩ ላይ 5 ብሔር ኦሪት ላይ አትግቡ እኮ ተብሏል እኮ። በሙሴ እኮ እንደዚህ ተነግሯል። ኢየሱስ ግን ገባ። ማን ነው ግን ይሄ ኢየሱስ? አይሁዳውያን አላወቃችሁትም? እሱን ለምጻም ቤት አትግባ ብለህ ትእዛዝ ልሰጠው አትችልም። ለምጻም ቤት አትግቡ ብሎ ሕግን በሲና ተራራ ላይ ሰርቶ ለባሪያው ለሙሴ የተገለጠ ራሱ ያህዌ ነው ተብሎ ሲባል ወደ ኋላ ነው የምትወድቀው ስልክ እኔም ራሴ። ከዛ ጥበብ በልጆቿ ለጸደቀች ካለ በኋላ ይኸው ገባላ ሄደላ። ከፈሪሳውያን አንዱ ከእርሱ ጋር ይበላ ዘንድ ለመነው። አብረን እንብላ ብሎ ማለት ነው። እኔ የምልህ የሽዋ እስኪ እንብላ ከኔ ጋር ማለት ነው። በማዕድ ገብቶ ተቀመጠ። ፈሪሳዊም ሲጠራው ይሄዳል፣ ካህናት ሲጠራው ይሄዳል። ለሁሉ ፍቅርን የሚያሳይ ጌታ የኔ አባት፣ የኛ አባት፣ የኛ ጌታ። እነሆ በዛች ከተማ ኃጢአተኛ የነበረች አንዲት ሴት። ይሄ ሰውዬ ይሄ ፈሪሳዊ የተባለው ስምዖን የተባለው ማለት ነው። ቅድም ያነበብነው በማርቆስ 14 ላይ ለምጻም ነበር። ማቴዎስ 26 ላይ ያየነው ለምጻም ነበር። እዚህ ሉቃስ 7 ላይ አይደለ ያየነው ለምጻም ነበረ። እርሱም በቢታንያ በለምጻሙ በስምዖን ቤት በነበረ ጊዜ በማዕድ ተቀምጦ ሳለ አንዲት ሴት ዋጋው እጅግ የከበረ ጥሩ ናርዶስ የሞላበት የአልባስጥሮስ ሽቶ እዛ ቤት ማለት ነው። አባባ ስምዖን ይባላሉ። ለምጻም ናቸው። ቢታንያ እና አልዓዛር መንደር ነው ያለው። ወደ ሉቃስ እንመለስ። እና እዛ ፈሪሳዊ ነው፣ የቢታንያ ሰው ነው፣ ለምጻም ነው። ለምጻም ቤት አይሁዳውያን እኮ እንዲገባ እኮ አይፈቀድለትም። ኧረ ጌታ ኢየሱስ ለምጻም ቤት እኮ አይገባም እንዴ! በሕጋችን እኮ እንደዚህ እኮ አልተጻፈም፣ አይደረግም እንዴ! ነው ኖ እንዳትሄድ ብለህ እሱን አትለው። ገባ፣ ሄዶ ለምጻሙ ቤት። ለምጻም ቤት ይገባል። አይነ ስውር ሲጠራው ይቆማል። አጋንንት ያለባትን ቀርቦ ይነካል። አመንዝራይቱን ቀርቦ ይነካታል። የኛ ጌታ ኢየሱስ አይጸየፍም፣ አይንቅም። የኔ አባት ውስጤን ታቃጥለዋለህ በመንፈስ ደስ ይለኛል። ሃሌሉያ። እና እነሆ በዛች ከተማ ኃጢአተኛ የነበረች አንዲት ሴት በፈሪሳዊ ቤት በማዕድ እንደተቀመጠ ባወቀች ጊዜ ሽቶ የሞላበት የአልባስጥሮስ ብልቃጥ አመጣችላል። ይኸው እችት ኃጢአተኛ ሴት እዛ ከተማ ቢታንያ። በስተኋላውም በእግሩ አጠገብ ቆማ እያለቀሰች በእንባ እግሩን ታርሰው ጀመር። እንዴ ማዕድ ላይ ተቀምጦ ለምን ማዕድ ላይ አትቀመጥም? መብሉ ምንም እንትን አላላትም ማለት ማልቀስ ነው የጀመረችው። በቃ ኢየሱስን አይተ ማልቀስ ነው ማልቀስ። በቃ እነዚህ ቤንጤዎች ያለቅሳሉ ይለኛል። ይኸው እምባ ከዓይኔ ያልደረቀም አልኩ። ስሙ በተጠራበት የኔ ትሁት ስም ይባረክ።
በስተኋላው በእግሩ አጠገብ ቆማ እያለቀሰች፣ እሱ ይበላል፣ እሷ ታለቅሳለች፣ እነሱ ይበላሉ፣ እሷ ታለቅሳለች። እርቦሽ ነው ምናምን ነገር ብሎ ሊላት የሚፈልግ ይኖር ይሆን ወይ? መካከል እዛ ያሉት ደቀ መዛሙርቱ ስታለቅስ ደቀ መዛሙርቱ ጌታን ያውቁታል። ምን ብለው አስበው የሆነ ስምዖን ሌላም የተጋበዘ እዛ ቤት ይኖር ይሆን? እሱን እያየች ስታለቅስ አንዲት ሴት አንድ የ30 ዓመት ወጣት ለአገልግሎት የተሰማራ ግን በወጣትነቱ ብቻ እነሱ የሚያውቁት ስታለቅስ፣ እኔ እናንተ ብንኖር እዛ ቦታ ላይ ቲክታክ ቢኖር ሪከርድ አድርገ ነው እኔ እዚህ ለቅሶ ውስጥ ሌላ ነገር ሁሉ ይታየኛል ብለን ብዙ ነገር አንገምትም። ሰው እግሩን ታርስ ጀመረች። በራሷም ጠጉሯን ታብሰው እግሩንም ትስመው። ውዴ ኢየሱስ እኔም አግኝቼ በስመው ላለ ሁሌ በቃ ሁሌ ውስጥ ይቀጥል። ያኔ ፍቅር ፊቱን አይቸው እንደ ሞተ ሰው ሆኖ ከእግሮቹ በታች ሲወድቅ እግሮቹ ስር እርግጠኛ ነኝ ዮሐንስ ችንካሩን ያየው፣ ትታሩን ያየው። እንደ ሞተ ሰው ሆኖ ከእግሮቹ በታች ወደቀው። እጁንም ጫነብኝ፣ አትፍራ። እኛንስ ቢያሳየን ጌታ ኢየሱስ እኔንስ ቢያሳየኝ ጌታዬ ባየው ብናየው ብላትመኝም አንድ የቤተክርስቲያን አባት በዚያን ጊዜ ድምፅ ሪከርደር ኖሮ ምነው ድምፁ ተቀርቶ ቢቀር ኖሮ ብሎ የሚል ጽሁፍ አይቼ ስቅስቅ እያለቀስኩኝ ወንድሞች እናቶች፣ ድምፁ ተቀርቶ ቢሆን ኖሮ ያኔ ሲሰብክ የእሱ የራሱ ኦሪጂናል የሆነ ቮይሱ ቀርቶ ቢሆን በምድር ሲመላለስ እንደዛ ሰዎች ሲሰድቡት፣ ግን እሱ ከአፉ የወጣ የነበረው ያ የጸጋ ቃል ያ ድምፁ ብቻ አሁን ልክ እንደኛ እንደምናወራ አይነት ድምፅ ነበር። የእያንዳንዳችን የድምፅ እንዳለ ሁሉ የእሱም ድምፅ ነበር። ሪከርደር ኖሮ ተቀርቶ ብንሰማው ኖሮ ከናፍቆታቸው አኳያ ማለት ነው። ሌላዋለሁ እነዛ የፍቅር ፊቶችን እነዛ የፍቅር አይኖችን ባየው ዮሐንስ እንደዚህ ብሎ ይሆን? እግሩ ስር ተደፍቶ አየው፣ እግሩን ትስመው ጀመር ይላል። እነዛ እግሮች ማለት ነው የኃጢአትን መንገድ ያልተራመዱ እግሮች፣ የአመፅ እግር ያልሆኑ ቅዱስ የሆኑ እግሮች፣ በቶን የነጠረ የጋለ ናስ ነው የሚመስለው እግሮቹ አየው ዮሐንስ። የኔ አባት ኢየሱስ ስም ይባረክ። ትስማው ነበር እና ሽቱም ትቀባው ነበር ይችላል። ከዛ የጠራው ፈሪሳዊ አይቶ ይህ ነቢይ ቢሆን አለ፣ ይህች የምትዳስሰው ሴት ማን እንደሆነች እንዴትስ እንደነበረች ባወቀ ነበር፣ ኃጢአተኛ ናትና ብሎ በልቡ አሰበ ይላል። አጠገቡ ቁጭ አድርጎት ነው። አጠገቡ ማዕድ ላይ ቁጭ አድርጎት ምናልባትም ከፊት ለፊቱ እያቀረበለት ብላ እስቲ ኢየሱስ እርቦሃል እኮ ጠምቷል፣ ይችንም ጠጣ ያለ ማለት ነው። እንደዛ እያረገለት የሆነች ሴትዮ ቆማ ታለቅሳለች። ያችን ሴትዮ እነሱ አያውቋትም። ማን ያውቋታል? ኃጢአተኛ ሴት መሆኗን ትታወቃለች። ማትታወቅ ሴት አይደለችም፣ ትታወቃለች። ምን ልታረግ እዚህ ቤት መጣች ተብሎ የምትባል አይነት ሴት ናት።
አይገርምም? እሷ ደግሞ ምንድነው ወሬ ሰምታ ነው እኮ አይደል የመጣችው? እነሆ በዚያች ከተማ ኃጢአተኛ ነበረች ሴት ነበረች፣ በፈሪሳዊ ቤት በማዕድ እንደተቀመጠ ባወቀች ጊዜ። እንዴት አወቀች? ተነግሯት ነው። ጠይቃም ሊሆን ይችላል። ስለሱ በጣም ይወራ ነበር። ያ የናዝሬቱ ኢየሱስ የት ይሆን ያለው? ምክንያቱም ብዙዎች ወሬ እየሰሙ ነው የመጡት። ያቺ ደም የሚፈሳትም የነበረችዋ ሴት እኮ ስለ እርሱ ሰምታ ነው ብሎ የሚለው። ሰምታ መጣች። ሰምተው የመጡት ወደ እሱ ዳኑ። ሰምተህ ከመጣ ትድናለህ ወደ ጌታ። ካለበለዚያስ ድቅድቅ ጨለማ ለዘላለም የእሳት ባህር ተመድቦልሃል። ቅዱስ እግዚአብሔር አብ ሲቀጣህ ደስ ይለዋል፣ ሲበቀልህ ደስ ይለዋል። የፍርድ ቀን የበቀል ቀን አዘጋጅተዋል። ቅዱስ ጳውሎስ በተሰሎንቄ መልእክቱ ላይ ተናግሯል። ከኃይሉ ክብር እርቀህ በዘላለም ጥፋት ነው የምትቀጡት። ያ ግን እንዳይሆንባችሁ ወደ እሱ ኑ። እግሮቹ ስር ተደፋ ብራዘር። እኔ እግሮቹ ስር ተደፍቻለሁ። አመንዝራይቷን ይቅር ያለ ጌታ ይቅር ይልሃል፣ ይቅር ይልሻል። ቀራጩ ዘኬዎስ ቤት የገባ ጌታ ይቅር ይልሃል። አንተም ቤት አንተ ህይወት ውስጥ እንዲገባ ፍቀድለት። በልቡ አሰበ ይላል። ኃጢአተኛው ሰው ቁጭ ብሎ ይህቺ ሴት ማን እንደሆነች ባወቀ። ኃጢአተኛ ናትና ነቢይ ቢሆን ኖሮ ይህስ ነቢይ ቢሆን፣ ነቢይ ነው እየተባለ የሚወራለት ዝም ብሎ ነው እንጂ ነቢይ አይደለም ነው እያለ ያለው። አይ ነቢይ አይደለም ምሳ ብላ ያልኩት እኮ እኔ እግረ መንገዴን ለማጣራት ነበር። ያው አጣራው። እቺ ሴትዮ እኛ ኃጢአተኛ መሆኗ እናውቃለን፣ እሱ ግን አያውቅም። ቢታንያ ደግሞ ለዚህ ለኢየሩሳሌም ለደብረ ዘይት ተራራ ቅርብ ነው። ጌታ የመጣው ኬት ነው? ከናዝሬት ገሊላ ነው። የ158 ኪሎ ሜትር ርቀት አለው እና እሱ ናዝሬት ላይ ነው የነበረው። ቺን ሴትዮ አያውቃትም። እኛ ግን እዚህ አካባቢ ስላለች እናውቃታለን እና ባወቃት ነበር። ዝም ብሎ ነብይ ነው የሚባለው ነገር ዝም ብሎ ነው፣ ፌክ ነው ማለት ነው እንደማለት ነው። አየህ፣ ነብይ ቢሆን ኖሮ ይቺ የምትዳሰው ሴት ማን እንደሆነ ባወቀ፣ እንዴትስ እንደነበረች ባወቀ ነበር። የዘንድሮ አገልጋይ እንደማለት ነው። አወራ በቃ ስምዖን የቤቱ ጠርቶ ማዕድ ላይ አስቀብጦ ብላ በሞቴ እያለው ኢየሱስም መልሶ ይላል፣ ስምዖን ሆይ የምነግርህ ነገር አለኝ አለው። እንዴ አላወራህም እኮ ጌታ ኢየሱስ? አላወራህም፣ ግን አውርቷል እንጂ በልቡ አውርቷል። ስምዖን በልቡ ነው ያወራው። በልቡ ያወራውን ጌታ ስላወቀበት አንድ ነገር የምነግርህ ነገር አለኝ አለው። እሱም መምህር፣ እንዴ ተናገር እንጂ ተናገር። አይ ተናገር አለ የምትለው ሀሳብ ተናገር። መምህር ብሎ ነው የጠራው። መምህር ሆይ ተናገር አለው። ተናገር። ለአንድ አበዳሪ አለው። ሁለት ተበዳሪዎች ነበሩት። በአንዱም 500 ዲናር ነበረበት፣ በሁለተኛውም 50። የሚከፍሉትን ቢያጡ ለሁለቱም ተወላቸው። እንግዲህ ከእርሱ አብልጦ የሚወደው ማናቸው ነው አለው። ይሄ ቀላል ነው፣ ይሄ ቀላል ነው፣ ኢዚ ነው ምናምን ነገር ነው ማለት ነው እንደምትለው። ስምዖንም መልሶ ብዙ የተተወለቱ ይመስለኛል አለ። ብዙ ዕዳ የነበረው የተወለት እሱኛው አብልጦ የሚወደው ይመስለኛል። ጥቂት ከተተወለት ይልቅ ብዙ የተተወለት አብልጦ የሚወደው ይመስለኛል። ለዚህ ነው በጣም ብዙ የተተወልኝ ሰው ስለሆንኩ ኢየሱሴን አልዋሽም፣ እወደዋለሁ። ብዙ በደል የተተወልኝ ሰው ነኝ። እኔ ነኝ አንዱ እዚህ ያለሁት ማለት ነው። በእውነት ፈረድህ አለው።
ወደ ሴቲቱም ዘወር ብሎ ስምዖንን እንዲህ አለው፣ ይህችን ሴት ታያለህ? እኔ ወደ ቤት ገባው ውሃስ እንኳን ለእግሬ አላቀረብክልኝም። በአይሁዳውያን ባህል ይሄ ይደረግ ነበረ፣ ለእግር ውሃ ይቀርብ ነበር። አላቀረብክልኝም፣ እሱ ነው ለእግሬም ውሃ አላቀረብክልኝም። እርሷ ግን በእንባዋ እግሬን አራሰችው፣ በጠጉሯም አበሰችው። ጨርቅ አምጥታ በፎጣ አይደለም የጠረገችው። በእንባዋ እግሬን አጥባ አንተ ውሃ ሳታቀርብልኝ ሲቀር እሷ ግን በእንባዋ አጠበችው እግሬን። አንድ ሁለተኛ፣ አንተ ፎጣ አላቀረብክልኝ፣ እሷ ግን በፀጉሯ ነው ያበሰችው እግሯን። በእንባዋ ካጠበችው በኋላ በፀጉሯ ነው ያደረቀችው። እኔ አባት ሲያንስህ እኮ ነው። ክብሯን ጥላ ማለት እኮ ነው። ለሴት ልጅ ክብሯ ፀጉሯ ክብሯ አይደል? አንተ አልሳምከኝም አለው። ይሳም ነበር በአይሁዳውያን ባህል ሲገባ። አልሳመውም። ንቆት ነው ተጸይፎት ነው እኔ እንጃ። እዛ ምርመራ ውስጥ አልገባም። ልቡን የሚያውቅ አምላክ፣ ልቤን የሚያውቅ አምላክ እሱ ጌታ ኢየሱስ ራሱ ብቻ ይወቅ። አልሳምከኝም። እርሷ ግን ከገባው ጀምራ እሱ ጉንጬን ነው አልሳምከኝም ብሎ ያለው ጉንጭ ነው የሚሳመው። እሷ ግን እግሬን ከመሳም አላቋረጠችም። አንተ ራሴን ዘይት አልቀባኝም። በአይሁዳውያን ባህል ይህ ይታወቃል። በጥንት መካከለኛው ምስራቅ በተለይ በእስራኤል እንግዳ ሆነ ስትሄድ የወይራ ዘይት ላህ ላይ ያፈሱብሃል። አላደረገውም። እሱ ነው ሶስቱንም አላደረገም። እሷ ግን እግሬን በሽቱ ቀባች። እውነት እልሃለሁ እጅግ ወዳለችና የኔ አባት እጅግ ወዳለችና ብዙ ያለው ኃጢአቷ ተሰርዮላታል። ጥቂት ግን የሚሰረይለት ጥቂት ይወዳል። እርሷንም ኃጢአትሽ ተሰርዮልሻል አላት። እንዴት አወቀበት? አምላክ ነዋ። ከዛስ ከእርሱ ጋር በማዕድ ተቀምጠው የነበሩቱ በልባቸው ኃጢአትስ እንኳን የሚያስተሰርይ ይሄ ማን ነው ይሉ ጀመር። ማን ነው ግን? ኧረ እኔ አላውቅም። ምን ሊገባኝ አልቻለም። ምን እየተከናወነ ነው ግን ጴጥሮስ? እነሱም እኮ ዝም ብለው ነው እንጂ ይከተሉት የነበሩት አልገባቸውም ነበር። በጣም ብዙ መንገድ አብረው ሄደው እነ ጴጥሮስም አልገባቸውም ነበር። በባህር ላይ በጀልባ ላይ በገሊላ ባህር ላይ ሲሄዱ እንደዛ ጮህ፣ ጌታ ሆይ ስንጠፋ አይገድህም ወይ ምናምን ነገር ብለው ተነስቶ ነፋሱን ከገሰጸው በኋላ ማዕበሉ ጸጥ ሲል ይሄ ማዕበልና ወጀብ የሚታዝለት እርሱ ማን ነው አላሉ እንዴ? ሳታውቀው ነው እንዴ ዝም ብለህ ጴጥሮስ ሃሌሉያ ብለህ የምትለው? እርሱ ማን ነው? የሆነ ታምር በተደረገበት ቦታ እርሱ ማን ነው ይላሉ። ተከታዮቹ እንኳን ማዕድ ላይ የተቀመጡ ሰዎች ናቸው። እነዚያ ሆነ ጴጥሮስ ናቸው። በላ እስኪ በርቶሎሜዎስ ብላ አንተ በጣም ትልቅ ነው የምትጎርሰው እየተባባሉ ማለት ነው። እና ይሄ ሲሆን ኃጢአትን እንኳን የሚያስተሰርይ ይህ ማን ነው? የሆነ ነገር የምትለው ነገር አለ ታዲዮስ? ማቴዎስ አንተ ትንሽ መረዳት እዛ ቀራጭም ስለነበርክ ትንሽ የተማርክ ሰው ነህ። እኛ ፊሸርማንን፣ አንተ ግን መጻፍም ይችላል ያኛው። እና እንደው የምትለው ነገር አለህ ግን ማን ነው ግን? ቆይ ማን ነው? የኔ ጌታ ስም ይባረክ። ታስገርመናለህ፣ ታስደንቀናለህ። ማን ነው ግን? ማን ነው? ሁሉም እኮ ነው ሲሰብክ ማን ነው እሱ? የዮሴፍ ልጅ ነው ይላል። እናቱ ማርያም ትባላለች። ግማሽ እውነት ተናግረዋል። የማርያም ልጅ ነው ብሎ የሚል
ማን ነው ግን ሲሰብክ ማለት ሲያስተምር ቤተ መቅደስ ገብቶ ማነህ ግን አንተ? ቆይ ማነህ? እስከ መቼ በጥርጣሬ ታቆየናለህ? መምህር ሆይ ገልጠህ ለምን አትነግረንም? አንተ ማነህ? ሄሮድስ ጋር ሄዶ እንትን ሲል ንገረኝ፣ ብዙ ተአምራት እንዳደረግክ ይወራልሃል። ከሳሾቹ ደግሞ እዛ ቆመው እንትን ያሉት ከገሊላ ጀምሮ ህዝቡን እያሳተ ብለው ሲሉ ይህ ሰው ገሊላዊ ነው ብሎ ነው ጲላጦስ ወደ ሄሮድስ ውሰዱት ብሎ ያላቸው። ሄሮድስ ጋር ሲሄድ አንተ ማነህ? ስለ ራስህ ምን ትላለህ? ብዙ ተአምራት እንዳደረግክ ይወራልሃል። እስኪ ለእኔም ከነሱ አንዱን አድርግልኝ። ማነህ ነው ብቻ በየሄደበት ማነህ? ኢየሱስ ና የናዝሬቱ የሳሮኑ ጽጌረዳ የሰይጣን አናቱ የተመታ ይሁን። በሃይማኖት ቤት ያደፈጠ ዘንዶ በእግዚአብሔር ልጅ ስም ለዘላለም የተገደለ ይሁን። ይህንን እውነት መስበክ ትተው የማንንም ጥፍራም አሮጊትና ሽማግሌ ይሰብካሉ። ጥፍራም እኮ አልኩ ቢያወሩን የዘራ ብሩክ ጥፍር ተቆረጠ ነው ብሎ የሚሉ እሱ ለኃጢአት ስርየት ነው ትድንበታለህ ይላል። ለዚህ ነው ጥፍራም ብዬ የምለው። ዓለም የተደነቀበት ነገስታት ሄሮድስ ተደነቀ፣ ጲላጦስ ተደነቀ። ማን ነው? ማን ነው? ጲላጦስ ራሱ ማነው? ሄሮድስ ራሱ ካስገደለው በኋላ ዮሐንስን ማለት ነው ወዲያውኑ ሳይቆይ ከምድረ በዳ ኢየሱስ ጌታችን ንስሐ ግቡ የእግዚአብሔር መንግስት ቀርባለችና ብሎ የሚል ሰባኪ ሲመጣ ይህንን ሄሮድስን አስገድየው አልነበረም እንዴ? ማን ነው ደግሞ ከሙታን ተነስቶ ነው እንደ ሄሮድስ ብሎ አለ ጲላጦስ። ማነው ሄሮድስ ከሙታን ተነስቶ ነው እንደ ዮሐንስ አለ። አንገቱን አስቆርጦ አልነበረም? ከሙታን ተነስቶ ነው። የማን ንግግር ነው? የሄሮድስ ከሙታን ተነስቶ ነው ወይ? ተነስቶ ነው ከሙታን አለ ሄሮድስ ማለት ነው። ማርቆስ 6 ላይ ምን አላቸው? ማርቆስ 6 ከማይቀበሏችሁና ከማይሰሟችሁ ስፍራ ሁሉ ከዚያ ወጥታችሁ ምስክር የሆኑባችሁ ዘንድ የእግራችሁን ትቢያ በታች ያለውን ትቢያ አራኩ። እውነት እላችኋለሁ ከዚያች ከተማ ይልቅ ለሰዶምና ለገሞራ በፍርድ ቀን ይቀልላቸዋል አላቸው። ከዛስ ወጥተውም ንስሐ እንዲገቡ ሰበኩ ይላል። አየህ፣ እሱም የንስሐ ስብከትን ዮሐንስ ሰብኮ ነበር። ጌታም ንስሐ ግቡ የእግዚአብሔር መንግስት ቀርባለችና እያለ ነበር የሚሰብከው። ይሄ የቤተክርስቲያን ስብከት ነው ንስሐ። አንዳንድ እዚህ ያላችሁ ምን ብዬ ልበላችሁ ልዝለለው የንስሐ ስብከት አይገባም ብላችሁ የምትሉ አንተን ያልከው ወይስ እኛ መጽሐፉን እንስማ ወይስ አንተን እንስማ? ከኃጢአት አተላህ ጋር ለጥ ብለህ ላው ላይ የንስሐ ስብከት አሁን ለዳነ ሰው አይሰበክም ብለህ ምትል ንስሐ ግባ ብራዘር። ለሰባቱ አብያተ ክርስቲያናት የንስሐ መልእክት ነው የመጣላቸው። ከሰባቱ ለሁለቱ ብቻ ነው ያልመጣው። ለአምስቱ የንስሐ ስብከት መጥቷል። ከወዴት እንደወደቅክ አስብ፣ ንስሐ ግባ፣ ጠብቀውም አለበለዚያ እመጣለሁ መቅረዜን ከስፍራ ወስዳለሁ ብሎ ያለው ለኤፌሶን ነው። ለሎዶቅያ ነው አውጥቼ ካፌ ልተፋ ነው የተባለው። ንስሐ ግቡ ነው የተባለው። ለእነሱ ንስሐ ግቡ ተብሎ ለሙሉ ወንጌል ንስሐ ግቡ የማይባልበት አንዳች ምክንያት የለም። ለምን? ሙሉ ወንጌል ከቲያጥሮን አትበልጥም። ቃለ ሕይወት ከሰርዴስ አትበልጥም። መካነ ኢየሱስ ከሎዶቅያ አትበልጥም። እነኛን ተዋቸው፣ ከእግዚአብሔር ቃል የራቀ ሕይወት ስለሚኖሩ ማለት ነው። ግን ካስፈለገ ኦርቶዶክስ ከሰርዴስ አትበልጥም። ካቶሊክ ከሎዶቅያ አትበልጥም። ለእነዚያ የንስሐ ስብከት ከተሰበከ ለእነዚህ የማይሰበክበት አንዳችን ምክንያት የለም። እኔ ባቡር ሀዲዱን እንደሳተ ሀዲዳቸውን የሳቱ አብያተ ክርስቲያናት ናቸው ካቶሊክና ኦርቶዶክስ። የጌታ ቤተክርስቲያን ናቸው። አዎ ምንም ጥርጥር የለኝም። ግን ሀዲዱን የሳተ ባቡር ሆነው ከጎዳና ወጥተዋል።
ስለዚህ ወደ ጎዳናው ተመለሱ ተብለው ነው የሚሰበከው። እና ንስሐ ግቡ ብሎ ሰበከ። አጋንንትን ማወጡ ብዙ ድዌዎችንም ዘይት እየቀቡ ፈወሷቸው። ከዛ ማን ብሎ የሚለው ጥያቄ ማለት ልብ በሉ ስሙንም ገልጧልና ሄሮድስ ንጉሱ ሄሮድስ በሰማ ጊዜ መጥምቁ ዮሐንስ ከሙታን ተነስቷል፣ ስለዚህም ኃይል በርሱ ይደረጋል አለ። ኖ ኖ ኖ ኖ ኖ ኖ ሄሮድስ ተሳስተሃል። መጥምቁ ዮሐንስማ ኦልሬዲ ያስገድለዋል፣ አልተነሳም ከሙታን። አየ ዮሐንስን ከገደለው በኋላ ኢየሱስ ወደ ምድረ በዳ ጥቂት ፈቀቅ ብሎ ከዛ ወዲያው ብዙም ሳይቆይ ንስሐ ግቡ እያለ የሚሰብክ ደግሞ መጣ ብለው ሲነግሩት ኦ ሄሮድስ ነው ማነው ዮሐንስ ነው እኔ አስገድየው አልነበረ አሁን ከሙታን ተነስቶ ነው ራሱ ዮሐንስ ነው ከሙታን የተነሳው። እንዲህ አይነት ስብከት ንስሐ ግቡ እያለ የሚሰብከው ዮሐንስ ነው። ከሱ ውጭ እዚህ ምድር ላይ እንዲህ የሚሰብክ ሰው ከዚህ በፊት አልሰማሁም አላየሁም። እሱ ነው ንስሐ ግቡ እያለ ለንስሐ የኃጢአት ስርየት እንዲሆን ያጠምቅ ነበር። እንዲህ እያለ ስብከት ነበር። አውቀዋለሁ፣ ከመሞቱ በፊት አውቀዋለሁ። እና እኔ አስገድየዋለሁ ሚስቴ እንትን ብላ ገለዋለች፣ አስገድለዋለች እና እሱ ነው ከሙታን የተነሳው አውቃለሁ ብሏል። ኖ ኖ ኖ አታውቅም። ዮሐንስ አይደለም የተነሳው። አንዱን ስትገለው የእግዚአብሔር ልጆች ይበዛሉ እኮ ነው ብዬ በአንዱ አንገት መቆረጥ እግዚአብሔር ሺዎችን ወልዶ ያድጋል። ማን ነው? አዎ ወልዷቸው በመንፈሱ ወልዷቸው በዳግም ልደት ጸጋውና መንፈሱ ሞልቷቸው ያሳድራል። በአንድ ጀንበር አሉ ዘሩን ያያል ተብሎ እንደተጻፈለት ማለት ነው። አታጠፋውም ይሄንን እሳት። ዮሐንስን በመግደል የጽድቅን መንገድ አታስቆመውም። ኢየሱስ ብቅ ይልብሃል። ኢየሱስን በመግደል አታቆመውም። በኋላ ጴጥሮስና ዮሐንስ ይነሱብሃል። እነሱም ብትገድል ከነሱ ቀጥሎ የተነሱ የቤተክርስቲያን አባቶች ይነሱብሃል። አሁን በዚህ ዘመን ማይሙት ኤርሚያስን የኋላ ታሪክን ብታውቅ አሁን ይህን ሰውዬ ነው ወይ እግዚአብሔር የሚያድነው እኮ ነው ብለህ ምትለው እያንዳንዳችን ብትል ሰሙን አሁን ሰሙን ያድነዋል ጌታ ብለህ ራሱ እግዚአብሔር ለክብሩ ይጠራቸዋል አልኩ። ዓለም የሚፈራቸውን ዓለም ይሄማ በጣም በፍጹም ሊሆን አይችልም ብለህ ምትለውን እግዚአብሔር ልቡን ይቀይርና አምጥቶ ሰባኪ ያደርገዋል። ነፍሰ ገዳዩም ጳውሎስን ሰባኪ ያደረገ አትከራከርም። ሰሙን አምጥቶ ሰባኪ ያደርገዋል። ኤርሚያስን አምጥቶ ሰባኪ ያደረገ ጌታ የማዳን ክንዱ ዛሬ አላጠረችም። በጸጋው ስጦታና በመጥራቱ አይጸጸትም። እኛም ቢብንን ሌላ ትውልድ ያስነሳል አልኩ። አረፋ እየደፈክ እነዛን ስትሳደብ ትኖራለህ እንጂ ምንም አታመጣም። ለዚህ ነው ምንም አታመጡም አልኩ። 10 ዓመት ሙሉ የእናንተ ስድብ ሸብረክ አላረገኝም። ንጉሱ በህይወቴን ይዟታልና የአገር እርግማን ከእናቴ እስከ ሚስቴ ከዘር እስከ ትውልዴ በእኔነቴ ምን ያልተሰደብኩታል? ከተባረከች ሚስቴ የወለድኳቸውን 3 ልጆቼን ኖ እሷ አይደለችም የወለደችው እሱ ወንድ ሆኖ ማህፀን አስገብቶ ራሱን የወለዳቸው ብለው ያሉ ሰዎች አውቃለሁ። አልቆጥርባቸው። አርግዛ የወለደችው ሚስቴ ናት። ያስረገዝኳት ሚስቴን እኔ ነኝ በህጋዊ ጋብቻ። ኦኬ ኖ ኖ ኖ ኖ ኖ ብለው ማለት አልቆጥርባቸው። ይሄ ሁሉ ሰብሮ ለማውጣት ነው አይደል? ከጎዳና ላይ ሸብረክ አንልም። ታማኙ ኢየሱስ ጠርቶናልና። መጥምቁ ዮሐንስ ከሙታን ተነስቷል። ሄሮድስ ተሳስተሃል። መጥምቁ ዮሐንስ አይደለም ከሙታን የተነሳው፣ ሌላ አለ አንተ የማታውቀው። በመካከላችሁ እየተራመደ ብርሃን ወደ ዓለም ይመጣ ነበር፣ በዓለም ነበር፣ ዓለሙም አላወቀውም ይላል። አላወቃችሁትም። ስራችሁ አለ እየሄደ ወክ የሚያደርግ እዛው ከኢየሩሳሌም ሰማርያ ወክ የሚያደርግ አለ የማታውቁት መካከላችሁ አለ። ቆሟል እኮ አላቸው ዮሐንስ። አታውቁትም እናንተ ግን መካከላችሁ ቆሟል አላቸው። ዮሐንስ ማን? ሄሮድስ። ዮሐንስ አልተነሳም፣ አስገድለዋል። ሚስት አስገድለዋለች። አንተም ተባባሪ ነህ በአንድ በተዘዋዋሪ መንገድ። ምን እንኳን በሞቱ ቢያዝንም እሱ ያዘነ እንትን ይለው ነበር ይላል። በሆነ ያስጠብቆት ነበር። ግን ያውቃል። አሳልፎ ሰጥቶ እጅ መተጣጠብ መለቃለቅ አይሰራም። እኔ ከዚህ ሰው ደም ንጹህ ነኝ ብሎ እጅ መታጠብ በውሃ ለምን በበረኪና አትዘፈዘፍም? አይሰራም፣ ትጠይቃለህ። ጻድቁን
አሳልፈ ሰጣ፣ ለፍቃዳቸው አሳልፎ ሰጠ ይላል። አታመልጥ እግዚአብሔር ፍርድ ማለት ነው። ኃይል ይደረጋል አለ። ከዛስ ሌሎች ኤልያስ ነው አሉ። ኖ ቆይ ሄሮድስ መጥምቁ ዮሐንስ ከሙታን ተነስቶ ነው አለ። ሌሎቹ ደግሞ ኖ ንጉሥ ሆይ ተሳስተሃል፣ ኤልያስ ነው። ያ ኤልያስ የብሉይ ኪዳኑ አለ አይደል? ከገላትያ ቴስቤ የመጣው እሱ ነው። እንደዚህ እንዲህ ነበር ያደርገው የነበረው ብለው አባቶቻችን ነግረውናል። እሱ ነው ይመጣል ተብሎ አልነበረ በሚልክያስ? እሱ ነው። አይ በቃ እሱ ነው አሉ። ሌሎች ደግሞ አይ እኔ ኤልያስ ነው ብዬ አይደለም፣ ግን ከነቢያት ከቀደሙት ነቢያት ኤርምያው ሊሆን ይችላል፣ ሌሎቹ ሊሆን ይችላል፣ ግን ከቀደሙቱ ከነዛ ከነቢያት እንደ አንዱ ነብይ ነው አሉ። እኛ ኤልያስ ነው አንልም፣ ግን እንደ ቀደሙቱ ከነቢያት እንደ አንዱ ነው። ሄሮድስ ግን ሰምቶ እኔ ራሱን ያስቆርጡት ዮሐንስ ይህ ነው፣ እርሱ ከሙታን ተነስቷል አለ። አይ እናንተ የፈለጋችሁትን በሉ፣ ትጨቃጨቃለህ አልኩ። ትጨቃጨቃለህ፣ ቤትህን አንኳኩቶ እግዚአብሔር ይገባል፣ እንደዚህ ትባላለህ አልኩ። ሚስት በባሏ ላይ፣ ልጆች በወላጆቻቸው ላይ በውስጥ እየመጣልኝ ያለው ማለት ነው። አንተ ሰውዬ ለምን አታርፍም? ቤተሰብ በጠበጥ እስከ ሰሜን ሸዋ፣ ለምን እስከ ሰሜን ኢትዮጵያ አይሆንም አልኩ። ዓለም ሼክ ለምን አታደርግም አልኩ። ከሳሾቼ እንደዚህ እያሉ ነበር ሲከሱኝ የነበረው። ባል ከሚስት አጣልቷል። ኤርሚያስ ሰሜን ሸዋ ላይ ሰዎች ተጣልተዋል። ለምን አይጣሉም? የተጣሉበት ምክንያት በምንድን ነው? በሃይማኖት። ምን ብሎ አለ ኤርሚያስ? ሰበካል በእግዚአብሔር ጸጋ። ከዛስ ባል ከሚስት ጋር በፍጹም ከዚህ በኋላማ በቃኝ፣ ኢየሱስ ክርስቶስ እንደምከተለው አላያቸዋትም? ያቺ የትግራዋይ ተወላጅ ባለፈው ያለችውን በፍጹም አለች። ኢየሱስ እኮ በእኛ ሀገር ላይ እኮ ስሙ እንዳይጠራ እንከለከል ነበረ ትግራይ ውስጥ አለች። ጌታ መቀበል ፈልጋለሁ አለች። በውስጥ ደውዬላት ነው ጌታ የተቀበለችው። ስልኳ ይዛን ቀን አልሰራ ብሎ ሳውዲ ነው ያለችው። ተጣሉ ትለኛለህ እንዴ? ብራዘር ይጣላል አልኩ። እሳትን ልጥል መጣው ብሏል። የእውነት የጽድቅ ቃል ሲሰበክ መጣላት አይቀርም። ይጣሉሃል፣ በሐሰት ስምን ያርሳሉ። ይሄ ወንድማችን ሰሙሻንም ይዘውታል ሰሞኑ ማለት ነው። አንድ ያልተማረም ነርስ አይደለም፣ ምንም አያውቅም። ምን ነው ያኔ ለምን እንደዛ አላሉም ነበር? ነርስ መሆኑን አሁን ወደ ጌታ ሲመጣ ነው እንደሰሙ። ነርስ ነው ነርስ አይደለም፣ ዶክተር ነው ዶክተር አይደለም፣ የጤና ባለሙያ ነው አይደለም። ታቁታላችሁ እኮ ያኔ። ምንድነው አሁን ይኸው ሰበብ ምክንያት? ኦርቶዶክስ ነው ኦርቶዶክስ አይደለም፣ እንትን ነው እንትን አይደለም። በቃ መነጋገሪያ ነው የምትሆነው። ጠባዩ ነው፣ ስራው ነው። ወንጌል እንዲህ ያደርጋል። አረ ኤርሚያስ እባክህ ቤተሰብ እዚህ እኮ በጣም እንትን ታለ አርፎ ተከባብሮ የተቀመጠ ህዝብ ልታጫርሳሉ። ለምን የምትጫርሰው? ብራዘር ኢየሱስ ጌታ ነው፣ ኢየሱስ ያድናል ብዬ ነው የተሰበኩት። እኛ ተከባብረን የተቀመጠ ሃይማኖት ብራዘርዬ፣ እኔ የሰውን ሃይማኖት አከብራለሁ። ሐሰትን ግን ጴንጤ ቤት ይሁን ኦርቶዶክስ ቤት ይሁን ካቶሊክ ቤት ይሁን አይሁድ ቤት ይሁን መድኃኔዓለም ይፋረደኝ፣ በወንጌሉ መዶሻ ከትክቼ እጥልልሃለሁ። ጽድቅን ሰብካለሁ። ኢየሱስ ያድናል። 4 ነጥብ። በቃ ለዚህ ፈጥሮኛል ጌታ፣ ለዚህ ጠርቶኛል እግዚአብሔር። ለምን አይባላም አልኩ? ለምን አይናጭም? ምክንያቱ ምንድን ነው? ሚስትየውን እኔ ነጥቄበት አይደለም። ምንድነው ቤት ውስጥ ባልና ሚስት ያጣላቸው ጉዳይ? ኢየሱስ ከማን ሰማ? ወይ ባልየው ከኤርሚያስ እዚህ ስብከት ሰማ፣ ወይ ሚስትየዋ ሰማች፣ ገብታ ቤት ተናገረች። እና አንተ ተው ትለኛለህ እንዴ? አልተውም። በቃ ያው እዚህ ጋር ያለ ታይ ዮሐንስ ነው ብለዋል። ዮሐንስ። ሌሎቹ ደግሞ ኖ ዮሐንስ አይደለም
ከነቢያት ማን? ኤልያስ ነው። ሄሮድስ ዮሐንስ ነው አለ፣ ከሙታን ተነስቶ ነው አለ። ሌሎች ደግሞ የለም ኤልያስ ነው አሉ። ሌሎች ደግሞ አይ እኛ ኤልያስ ነው ዮሐንስ ነው አንልም፣ ከነቢያቱ እንዳንዱ ነው። ነቢይ ግን ተነስቷል። ግዴላችሁ ነቢይ ተነስቷል፣ ግን ከነቢያት እንዳንዱ ነው አሉ። ሄሮድስ ግን ሰምቶ እኔ ራሱን ያስቆረጥኩት ዮሐንስ ይህ ነው አለ። እርሱ ከሙታን ተነስቷል አለ። አይ እናንተ የፈለጋችሁትን በሉ እንጂ ዮሐንስ ነው ከሙታን የተነሳው። እሱ ነው እንደዚህ አይነት ስብከት የሚሰብከው። ምን እያለ ንስሐ ግቡ፣ እግዚአብሔርን ፍሩ፣ በጽድቅ ጎዳና ኑሩ፣ ሁለት ያለው አንድ ስጥ፣ የባልንጀራህን ሎሌውን፣ ገረዱን፣ አህያውን፣ በሬውንም ሁሉ አትመኝ ብሎ የሚል የጽድቅ ሰባኪ አልኩ። የጽድቅ ሰባኪ ማንም ፈሽፋሻ ተነስቶ ወንጌል አይሰብክም። የተጠሩ ብቻ የእግዚአብሔር ክብር ያለባቸው ብቻ ይሰብካሉ። ሌሎቹስ ያስወግዳል አልኩ። ከቲክቶክ ላይ እግዚአብሔር ራሱ ብን አድርጎ ነው የሚያጠፋ አልኩ። ብን አድርጎት በሚመጡት ዘመናት እግዚአብሔር ያላካቸው ድራሻቸውን የሚጠፋው አልኩ። ለተወሰነ ጊዜ አየሩን ለመያዝ ብላችሁ እንደምትሉት እንደዛ ሊሆን ይችላል። አይሰነብቱም። ሄሮድስ አስታክል ዮሐንስ አንገቱን ያስቆርጡት ልክ አስቆርጠሃል። አንገቱን ያስቆረጥኩት ብሏል። አዎ በትእዛዝ ሚስት ስላዘች ነው። የሚስትን ቃል ለመፈጸም አንገቱን አስቆርጠሃል። ልክ ነው። አዎ እሱን ሂሳቡን ታወራርዳለህ። ንስሐ ባትገባ በሰማይ ታወራርደዋለህ። ታላቅ ነቢይ፣ ጻድቅ ነቢይ ገለህ መንግሥተ ሰማያት አትገባም። ንስሐ ካልገባ እዛው ይጣላታል ማለት ነው። እሱም ድቅድቅ ጨለማ፣ የዘላለም የእሳት ባህር ተመድቦለታል። ሄሮድስ የወንድሙን የፊልጶስን ሚስት ሄሮድያድን አግብቶ ነበርና በእርሷ ምክንያት ራሱን ልኮ ዮሐንስን አስይዞት በሆነ ያሳስሮት ነበር። ዮሐንስ ሄሮድስን የወንድም ሚስት ለአንተ ልትሆን አልተፈቀደልህም ይለው ነበር ይላል። እንዲህ አይነት ሰባኪ እኔ በቃ የሚናፍቀኝ እንደዚህ እነኝን አባቶች እንደዚህ አባቶች እንዴት አልኩ ውስጤ እንደሚጀግን የአባቴ እግዚአብሔር መንፈስ። እንዲህ አይነት ሰባኪ ማለት ነው። የንጉሱን ሚስት እኮ ነው ቤተ መቅደስ ውስጥ ገብቶ ማነው ቤተ መንግስት የት አግኝቶት ነው ሄሮድስን? ዮሐንስ ሄሮድስን ንጉሱን የወንድም ሚስት ለአንተ ልትሆን አልተፈቀደም። ማን ነው አግባ ያለ እያለ እኮ ነው። ማን ነው አንተ አግባ ብሎ ያለ? በአጭሩ ምን እያላት ነው? ፍታት፣ አስወጣት ከቤተ መንግስት እያለው እኮ ነው። ሴትዮዋ በዚህ ነው ቂም የያዘችበት። ከሞቀ ትዳሬ ሊበትና የመጣ አይደል? ሴቶች ጌታ ይሁናችሁ። ወንድሞች ጌታ ይሁነን ስልህ ብራዘር ፊቴን አዙሬ አልናገርም። ይህን እውነት ለመናገር ብላ እሰራለታለሁ። ቆይ ከሞቀ ትዳሬ ሊፈነቅለኝ ነው አይደል? ከቤተ መንግስት ውስጥ እሱም ብሎ ሰባኪ እንደዛ ለምትሉት አሁን አንዳንድ እውነትን የሚናገሩ አገልጋዮች ደግመህ እንዳትጋብዘው ይሄን ሰው እየተብዬ የተባልኩበት ቸርቾች አሉ። ስማቸውን አልጠራም። ጋብዘውኝ ማለት ነው። የጌታን ቃል በልብ ያለውን አካፍለን አሉኝና ጋበዙኝ። ከዛሬ 16 ምናምን ከ15 ዓመት በፊት በሀገሬ ሳለሁ ጋበዙኝ። ጠበልቅበስ ብለህ አይደለ የጋበዝከኝ? ታዲያ ከጋበዝከኝ የጌታን ቃል አካፍል ብለህ አይደል? በጌታ የፊት አንብቼ ለጉባኤው ያለህ መልእክት ምንድነው? ጌታ ሆይ ምን ልበላቸው ብዬ እመጣለሁኝ። የነገረኝን ቀጥታ እንደ ሞሬታዊው እንደ ሚኪያስ እንደወረደ እነግርሃለሁ። ቃልህ ከቃላቸው ጋር እንዲሆን አምልሃለሁ ብሎ የሚል የመንገደኛ የመልእክተኛ መልእክት ሰምቼ አልናገርም። ኢየሱስ ምስክሬ ነው እኮ አልኩህ። እሱ የነገረኝን 4 ነጥብ ሳትቀር ድርብ ነጠላ ሰረፍ ሳትቀር ቁጭ አድርግልሃለሁ። አለቀ። ተስማማ አልተስማማህ፣ ጎረበጠህ አልጎረበጠህ፣ አሜን አስባለ አስለቀሰ፣ የኔ ቢዝነስ አይደለም። ዋናው መልእክቱ ማስተላለፍ ነው።
ደግመህ እንዳትጋብዘውት ይሄን ተሳዳቢ አሉ። ተፎጋገራ ታዲያ አንተ አሉ ስትጠራቸው የሚመጡልት ተፎጋጋሪዎች ማለት ነው። የሚፎግሩ አሉ። የሚፎግር ማለት እርስ በርሳችሁ እንትን የምትሉት ማለት ነው። እግዚአብሔር በደለኛውን ጻድቅ ይለዋል። ናሆም ምንድን ነው የተናገረው? ነቢዩ ናሆም ምንድን ነው ያለው? ነቢዩ ናሆም እግዚአብሔር በደለኛውን ጻድቅ ነህ አይለውም ይላል። በጉቦ ስትጠርግ ከሀገሩ ሴት ጋር ስትማገጥ የምትውል ሁሉ የእግዚአብሔር ልጅ ነኝ ብሎ በሚል ጥላ ስር ተሸፍነህ ስታምታታ የምትውል ትውልድ ሁሉ ስታምታች የምትውይ አለሌ ሴት ሁሉ ጉባኤ ውስጥ እያገለገልኩኝ የጌታ መንፈስ ከተናገረኝ እመኝኝ አልኩሽ። ለምን ጎሳሽን ዘርሽን አሰበስቢም? ይነገርሻል። ጻድቅ ነው እግዚአብሔር። መልእክተኛ ስለሆንኩ መልእክቱን ከነገረኝ ቀጥታ ነው የምናገረው። እንደወረደ እኮ አልኩ። ተስማማህ አልተስማማ ውጤቱን በኋላ ታየዋለህ። ውጤቱን በኋላ ታየዋለህ። ውጤቱን በኋላ ታየዋለህ። እኔን የሚያስጨንቀኝ የሰማሁት ከእግዚአብሔር ነው ወይስ ከእግዚአብሔር አይደለም ብቻ ብሎ የሚለውን ነው። እሱን ደግሞ ቤት አጣርቼ ጨራርሼ ፈጣጥሜ ነው የምመጣው። በቃ ተከታታይ ትምህርት አስተምረን ብለው ስለ ቅድስና ትምህርት ሳስተምር ደግማችሁ እንዳጠሩት አለ። ምክንያቱም እዛው መካከላቸው ብዙ የሚተረማመሱት በሕያዋን ጉባኤ ነውር ምን ይላል? ይገለጣል። እንዴ ለሌላ ሲሆን ፍሬ የሌለውን የጨለማውን ስራ ገለጡት ብሏል ጌታ ምናምን ነገር ብለህ እኛ ጋር ሲመጣስ ጉንጭህን የምትነፋ ትውልድ ሁሉ ማለት ነው። የሌሎችን ሰዎች ስም እንዳላነሳ አንድ ብቻ ልንገራችሁ። ነውር ሲገለጥ ታመማሉ፣ ይቅበጠበጣሉ። ዮሐንስን ገሎ አንገቱን ያስቆረጥኩት እሱ ከሙታን ተነስቶ ነው። ሌላ የጽድቅ ሰባኪ መጥቶልሃል፣ ኢየሱስ ይባላል፣ ከገሊላ ናዝሬት። ዮሐንስ አልተነሳም። ነውር ሲገለጥ ይጣሉሃል። በዚህ ጥቂቷ ዘመኔ ከኢትዮጵያ ጀምሮ እስከዚህ እስካለሁበት ምድር ድረስ አይቻለሁ። ወንድሞቼ ናቶች የእግዚአብሔርን እውነት ጥቂቶች ካልሆኑ በስተቀር አብዛኛው አይፈልግም። ከፈለግንም የእኛን በደል ሲነገረን አንወድም። የእኛ ነውር ከተነገረ እንትን ይላል። አንዴ ሁለት ወንድሞች አንድ እህት ሆነን ከአንድ ቤተክርስቲያን ላይ አምልከን ወጣን። የእሑድ ፕሮግራም እዚህ ቦሌ አካባቢ ማለት ነው። አረሳው። የሁለቱን ወንድሞች ስም አውቃለሁ፣ የዛችን እህትን ግን አላስታውልም። ከቸርች ስንወጣ ምሳ እንብላ ብለውኝ የሆነ ካፌ ይዘውኝ ገቡ። ማን በፍቃዱ እዚህ ቤት አትምጣ ያልኩ
ሁለተኛ በልሳን ሶሻል ሚዲያ ላይ እንዳትጸልይ። አገልጋይ ከሆንክ ከሰማኝ፣ እንደ እግዚአብሔር ሰው ከሰማኝ፣ ሁለተኛ በልሳን ሶሻል ሚዲያ ላይ በልሳን እንዳትጸልይ። አንተንና አንተን መሰል ወንድሞቼ እናቶቼ፣ በልሳን የምጸልይ ሰው ነኝ። ፔንቴኮስታል ነኝ እኔ ብራዘር፣ በልሳን የምጸልይ ሰው ነኝ። ሁለተኛ ሶሻል ሚዲያ ላይ በልሳን እየጸለቅ ጌታ መንፈስ ቅዱስን አታስነቀፍ፣ አታሰድብ ብራዘር። ኦኬ። አገልጋይነታችን የሚታወቀው ሶሻል ሚዲያ ላይ መተን የማትተረጉመው ልሳን በማያምኑ ሰዎች ፊት በመናገር አይደለም የምታውቀው። የጽድቁን ቃል ስበክ። በቤት ስትጸልይ ግን በልሳን ጸልይ። በቤተ ክርስቲያን ውስጥ እንኳን ስንጸልይ በአግባቡ እንድንጠቀም ነው ቅዱስ ጳውሎስ የነገረን። ያላመኑ ሰዎች ወደ ጉባኤ ገብተው አብደዋል ብለው ይሏችኋልና የማትተረጉመው ከሆነ ለራስና ራስ ከእግዚአብሔር ጋር ወደ እግዚአብሔር ጸልያለህ። ልሳን ለእግዚአብሔር እንጂ ለሰው አይደለም። ስለዚህ ባለፈው አንድ አዲስ ጌታን የተቀበለ ወንድም ቤት ገብተህ በልሳን ስጮህበት ነበር። እንዴት ውስጤ እንደተቆጣ ልነግርህ አልችልም። ውስጤ ማለት የልዑል እግዚአብሔር መንፈስን ነው የምታሳዝነው። ያለ ቦታው መታችሁ እዚህ ሶሻል ሚዲያ ላይ እሪ የምትሉ በልሳን ንስሐ ነው መግባት ያለባችሁ እናንተ። ንስሐ ነው መግባት ያለባችሁ። አገልጋዮች አይደላችሁ? አንደኛ ቆሮንቶስ 14 ምንድን ብሎ የሚለው በጉባኤ እንኳን ስትሰባሰቡ እኮ ነው ብሎ የሚለው። የእግዚአብሔር መንፈስ ራስን የመግዛት መንፈስ ነው። እኔ በጣም ብዙ ጊዜ ውስጤ በመንፈስ ቅዱስ ሲቃጠል እኮ አልኩ፣ ላወጣው እየፈነቀለኝ፣ ግን ራስን የመግዛት መንፈስም አለ። ምክንያቱስ እዚህ በልሳን ብጸልይ ከሚታነጸው ሰው ይልቅ የሚሰናከለው ሰው ይበልጣል። ብራዘርዬ አርፈ ተቀመጥ። ዝም ብለህ እንደ ጨረባ ወፍ አትጩህ። ይህንን ካልከኝ ይኸው እነግርሃለሁ። በልሳን አትጸልይ ነው የተባልከው። በጣም የሰደብከኝ ትላለህ እንዴ? አዎ እነግርሃለሁ። የማይተረጎም ልሳን እንደ ጨረባ ወፍ አትጩህ። ፓስተሩ፣ ነቢይ፣ ሐዋርያሁን ማንም እንኳን አትጩህ። ብትጮህ ዝም ብለህ ደንቁረህ ነው የምትቀረው። ስርዓት አጥታችኋል በጣም ብዙ ጴንጤዎች ማለት ነው። በልሳን አትጸልይ ማለት ለአንተ ስድብ ነው አይደል? ቀለጣጠምኩ አይደል? አጥንትን ሰበርኩ አይደል? በል ቀጠና 2 ሙሉ ወንጌል ሂድና የፈውስ ጊዜ ይጸለይልሃል። እውነቱን ሲነግሯችሁ ስድብ። ልክ አሁን እንዳነበብኑ ማለት እያነበብኑ እንዳለ በልሳን አትጸልይ እኮ ነው ያልኩ። ሶሻል ሚዲያ ላይ አትጸልዩ በልሳን አይልም መጽሐፍ ቅዱስ። እዚያውም 700 ሰው አለ አይደል? ከበስተኋላ ቢሃይንድ ባይ ስንት ሺህ ሰው ነው የሚሰማው? እኔ አላየሁም። ወደ መጽሐፍ እያተኮርኩ ስላየሁ ዛሬ ቢሃይንድ ባይ ስንት ሺህ ሰው እንደሚሰማ ላይ ግን እዚያውም በጣም ብዙ ሺህ ሰው አለ እየተከታተለ ያለ። እናንተ 700 ሰው እዚህ ጋር በቁጥር የምታዩ ነው። ከቢሃይንድ ባይ አለ አንድ ማዕተስ። በርን ዝጋና በስውር ባለህበት በዛ ጸልይ። በቤተ ክርስቲያን ደግሞ ሲሆን ሌሎቹ ሊረብሽ በማይችሉ አይነት ሁኔታ ጸልይ። አለቅ መተዚ ውይ ይሄ ጌታ ሰውን የተቀባ ብለን እንድንል ነው። በጌታ የምታምኑ ወንድሞችና እህቶቼ ጌታ መንፈስ ቅዱስን አታሳዝነው። እሺ ብራዘር፣ በአንተ ጥፋት በእኔ ስንፍና ምክንያት የጌታ ስም መነቀፍ የለበትም እኮ ነው ብዬ የምልህ። የለበትም ማለት የለበትም። ከጓደኞች ጋር ስትጸልይ ግሩፕ ፈጥረ በውስጥ ከፈለግ ጸልይ። እኔ አሁን አብሬያቸው ምጸልያቸው ወንድሞች አሉ። በምጸልይ ሳለ በልሳን እንጸልያለን። ምክንያቱም እነሱ የሚያምኑ ናቸውን የምማምነው። መካከላችን የማያምኑ ሰዎች የሉም። እዚህ እኮ የማያምኑ ስንት አለ። ጉባኤ ተጠንቀቁ ብሎ ጳውሎስ ጽፎልን በጉባኤያችሁ እንኳን ተጠንቀቁ፣ የማያምኑ ሰዎች ገብተው አብደዋል ብለው ይሏችኋልና ብሎ ካለ እዚህ ስንት አለ ብራዘርዬ? እስላሙ፣ ቡዳዊ፣ ሂንዱዝም ስንት አለ? ስንት
ሰደበኛ አላየሽው? እውነት ሲነገረው ገዝታ ትላክታች እዛ ሆነ ስማ በቃ ብራዘር በሌላ ቀን ትልካለህ። ወንድሞች እናቶች ጌታ ደስ የሚሰኘው እንደ ቅዱስ ቃሉ ስንኖርለት ነው። ስናገለግልም እንደ ቅዱስ ቃሉ ስንኖርለት እንደ ቅዱስ ቃሉ አመፃችንና ድፍረታችንን ድካማችንን ፊት ለፊት መናገር አለብን። ይሄ ዮሐንስ ከሞት ተነስቶ ነው አለ። ዮሐንስ አይደለም የተነሳው፣ ኢየሱስ ነው የተነሳው። ዮሐንስን ገለህ በቃ ሳይ አረፍን። ምድሪቱ ጸጥ ብላ ትኖራለች። ከዚህ በኋላ ማንም ሰው ከዚህ በኋላ ንስሐ ግቡ እያለ እዚህ ህዝብ ላይ ማንም አይጮህበትም። ሴትዮዋም ከዛ በኋላ ካስገደለችው በኋላ ምን ይመስላል? አንጀቴ ቅቤ ጠጣ አይደል? ከሞቀ ትዳር የደንበር ሊፈነቅለኝ መጣው እሱም ብሎ ነብይ አወቅሽ ብለው ሲሏት መጽሐፏን አጠበች። አበሾች እንደዛ ነው የምንናገረው። እዛ እኮ ነው የምትናገሪው። እንደዛ ነው የምንናገረው። ገና ሲጀማምረው እዛ ዮርዳኖስ አካባቢ ላይ ሲያጠምቅ እኔ ሰዎች እኮ ነግረውኝ ነበር። ሁለት ያለው አንድ ይስጥ፣ እኛ ወታደሮችን ከተፈቀደላችሁ በላይ አትውሰዱ እያለ እንደው ለወታደሮቹም እንደው ለሽማግሌዎቹም ለህዝቡም ለቀራጮችም ለፈሪሳውያኑም ለካህናቱ ሙሉ ጭምር ይባሱን ብሎ ደግሞ ቤተ መንግስት መጥቶ ደግሞ እኔን ከቤት አስወጣት ብሎ ይላል እንዴ? ሰራለታለሁ ብላ ማለት ነው። ልጇ በጭፈራ ስታስደስተው ንጉሱን የመንግስቴን እኩሌታ መንግስት ውስጠኝ ብላ አትልም እንዴ? የመንግስቱን እኩሌታ ቢሆን ሰጥሻለሁ ብሎ ሲላት እኔ በሆነ የኢየሩሳሌም ከፊሉን ስጠኝ ምናምን ነገር ብዬ ነው የምለው። ምን ያደርግልሃል የሰው ጭንቅላት። ሄዳ ስትጠይቃት እትይሄ እማዬ ብላት ይሆን ምን አልሽ? በቃ ዛሬ ዳንሱ መጣልኝ አልኩሽ እና በጣም ንጉሱን በቃ ፌንት እስኪነቅል ድረስ አይነት ነገር እና የመንግስቴን እኩሌታ ቢሆን እንኳን ሰጥሻለሁ የምትፈልጊውን ለምኝ ብሎ አለኝ። እና ምን አሰብሽ? እኔማ ያው አንቺ ማዘር ስለሆንሽ ምን ትያለሽ በዚህ ጉዳይ ላይ? ምን ልጠይቀው? ምን ላውራው? ወርቅ ስጠኝ ልበለው? ኧረ ኖ አያስፈልግም። መሬት ስጠኝ ልበለው? ኖ እሱም አያስፈልግም። የመንግስቴን እኮ እኩሌታ ሰጥሻለሁ ብሎ ስልጣን ስጠኝ ልበለው? ዛሬ በሹማምንቶች ሁሉ ፊት ነው የሚሾመኝ። አይ እሱም አያስፈልግሽም። ታዲያ ምን ብዬ ልበለው? ያ ሰባኪ ነኝ ብሎ ህዝብ ሲበጠብጥ የነበረ ንስሐ ግቡ ምናምን ነገር እያለ ይጮህ የነበረ እዛ ዮርዳኖስ አካባቢ ህዝቡ ሁሉ ያጠምቃለሁ ምናምን ነገር እያለ ሲል የነበረ የእሱን ሰውዬ አሳስሮታል፣ ወህኒ ጥሎታል። ፍታው ልበለው? ኖ ከወህኒ ፍታው ልበለው እንዴ? በፍጹም እንዳትይ። እና ምን ልበለው? እዛው ወህኒ ቤት እንዳለ አንገቱን ቆርጣ በወጭት አድርገህ ስጠኝ በይው። ወይ በኢየሱስ ስም ብላ አትልም። ያኔ ጌታን ስለማያውቁት እንደው በሚሉት በእስራኤል ወይ በአብርሃም አምላክ ዘንበይ ሂጂና ያልኩሽም በይው። ወይ እንደ እናቷ የለየላት አለሌ ከሆነች ልጅቱ አመንዝራ ከሆነች ማለት ነው። አመንዝሮች እንደዚህ ናቸው፣ ያስገድሉዋል። ኤልዛቤላውያን እንደዚህ ያስገድሉዋል። የጋለሞታ መንፈስ ያላቸው ሴቶች እንደዚህ ያስገድሉዋል። ወንዶቹም እንደዚሁ ነው የሚያስገድሉ፣ ያስወግዱዋል። እና ምን ልበለው? አንገቱን ቆርጠህ ስጠኝ በይው። ምን ያደርግልናል? ዮሐንስ አንገት ሂጂና ንገሪው። ምን ያደርግልናል ብለሻት ወይ አንገቱን ቁጫ ቆርጣ አምጣው በይው። እያለቀሰችውን እያፈረችውን እየተሸማቀቀችውን በምን አይነት አመጣጥ መታ ሪከርድ አልተደረገችም።
ንጉሶይ